ከወለድኩኝ እኮ ገና 6 ወሬ ነው። ከኔ በላይ ወፍራም የለም እንዴ? ሳትወልዱ በሩዝ ሮቶ የሆናችሁ አላችሁ አይደል እንዴ? እኔ እንኳን ወልጄ ነው የወፈርኩት። በወፍር ምን ችግር አለው እንዴ? ምን አገባችሁ? እዚህም በኮሜንቱ በምኑ እየሄዱ ሃዊ ወፈርሽ ምናምን ቀናችሁ። ቅናት ሊደፋችሁ ነው፣ ድፍት ሊያረጋችሁ ነው። ልወፍራት አይደል የበላሁት የራሴ የሰው ዕዳ የለብኝ። የሰው ዕዳ የለብኝ። ብበላስ ብወፍር ሰው እኮ በልቶ አይደለም እኮ የሚወፍረው። ምንስ ባደርግ ምን አገባችሁ? ልትበሉኝ ነው እንዴ? ልትበሉኝ ነው እንዴ? ስንቀጥን መከራ፣ ስንወፍር መከራ። ይሄንስ ምን አባታችን ነው የምናረገው? እኔ እንደናንተ ሩዝ አልበላ ወልጄ እኮ ነው ውዴ። ልደፉኝ ነው? ልበሉኝ ነው? የሆነ በሽታ ላይ ልጥሉኝ ነው እናንተማ? አልሰራም እኔ ተመችቶኛል። ምን አገባችሁ? ልፋጫም ጎንፎውላ አበዛችሁት። አሁንስ እግዚአብሔርን ጎንፎ ጭልፋውላ ደሞ ወይ አታምሩ ወይ አታፍሩ። ጎንፎ እንዴ ለምን አማረብሽ ነው? ለምን የደስ ኖረሽ ነው? ስታዩኝ ራሱ እኮ ነው ልባችሁ ፍንትው የሚለው። ለምን አማረብሽ ነው? ዱሮ ስንጥር ነው የምመስለው። አሁን ሁሉ ነገሬ ድንብሽብሽ ሲል ቅናት ሊደፋችሁ ሊደፉኝ እንደኮ ጉድ እኮ ነው። እኔ ራሴ ደክሞኛል። ተወኝ እስቲ ምጮበት አቅምም የለኝ። ጃንከራራልሽ ነበር። ደክሞኛል። የምትደክሞኛል እናንተ ቁጭ ብላችሁ እዛ ያርፋችሁ ምናምን። ያመት ባል ስራ አለብኝ እኔ። አትልከፉኝ እስቲ። ለምንድረ ለካፊ የጎረቤት ልጆች ማለት ነው። አንዳንድ ልጆች እንደው ፈጣሪ የረገማችሁ ጎረቤት የረገማችሁ አላችሁ። ተውኝ እስቲ ልስራበት። እኔ ካስተመር አናቴን የሚያጦዘኝ ይበቃኛል። አረ ተውኝ። ቆይ የሆነ ወሬ እኔ ወሬ ሱስ አለብኝ። ከመዳም ሴት ፍቅር ይዞኛል ምን ላድርግ ንገሪ። ወንድ ነህ እንዴ? ከመዳም ሴት ፍቅር ይዞኛል ምን ልትሆን ሂደ አንተ መዳም ቤት? ሌላውስ እሺ ወንድ ነው ሴት ነው? አፍቅረሽ ነው? ምን ልትሆኚ ሂደሽ ነው? ማን ነው ሂደክ ነው አንተ መዳም ቤት ልጅ ያፈቀርከው? ከመዳም ልጅ ፍቅር ያዘሽ? እኔ ምለው የኢትዮጵያ ወንዶቹን አፍሳችሁ ጠይቃችሁ ጠርቃችሁ ጨረሳችሁና አሁን ደግሞ የመዳም ልጅ ወንድ ልጅ መጠየቅ ጀመራችሁ። ምን ልሁን ብለሽ ነው ካቅምሽ በላይ ተንጠራራሹ? ውዴ ያንቺ ቢጤ ጠፍቶ ነው? አንቺ የመዳም ልጅ ሂደሽ ምትንጠራሪበት? ጉድ ፈላ እናቴ። ፊትሽ ላይ አሲድ ደፍታ ወይ ደግሞ ሰቅላ ከፎቅ ወይ ወርውራ እንደው ሳት ደፋሽ አርፈሽ ቁጭ በይ። ምን የኢትዮጵያ ልጆች አልበቃ ብላችሁ ደግሞ የአረብ ልጅ መጠየቅ ጀመራችሁ። አረ እንደው ጉድ ፈላ። ነገ ደግሞ መታሽ ደፈረኝ ልትይ ነው? አረ ተው ስለ መድኃኒዓለም ተሳታሩ። የመዳም ልጅ አፍቅሬ ትለኛለች እንደ ይቺ መብረቅ። የማአት ያውርድብሽ አቦ። እዛው የለመዳችሁበት የኢትዮጵያው ይሻላል። እዛው እንፋጃታለን። የአረብ ልጅ ጋር ትድረሱ።
ኧረ ተሰተሩ ሴቶች ይደርሳል። ምን ነው ሸዋ ይደርሳል እኮ ነገ አግብታችሁ ማለት ነው። እንደው ማታዩበት ቀንም ይኖራል እኮ። ተው እስቲ ስክን በሉ ነው ሁሉም ይደርሳል በጊዜው። ምን ነው ሸዋ እስቲ ረጋ በሉ። አይ ራስሽ ዓለምሽን ያያየሽ በወርም አልነካኔ። እናንተ ጤነኛ አይደለችውም። እኔ እሱን አይደለም ማስበው ብር ነው ማስበው። ሁለተኛ ነገር ደግሞ እኔ በክብር አግብቼ ነው እንጂ ተንዘላዝዬ መሰለሽ እንደ መብረቅ በበጎ ፈቃደኝነት ስራዬን አስተዋውቂልኝ ሀዊዬ። ለካናዳ ነው የመንግስት ቤት የእርግዝና ሕክምና ለሚያደርጉ የጋብቻ ወረቀት ይጠይቃሉ። አዎ የጋብቻ ወረቀት ዱባይ ላይ ይጠየቃል። የማይጠየቅበት ቦታ ዱባይ አለ። የት ቦታ እንደሆነ ግን አላውቅም። ምክንያቱም እኔ አግብቼ ስለወለድኩኝ ሲባል ሰምቻለሁ። አለ ያለ ጋብቻ ወረቀት የሚወልዱበት አለ። በጣም ውድ ነው ግን ሀውዬ ከጆከር ፍቅር ይዞኛል። አሁን ደግሞ ምን ልትሆኚ ነው? ከጆከር ጋር ልታገናኝ ነው አንቺ? ምን ልትሆኚ ነው? ጆከርን ያፈቀርሽው አንቺ ደግሞ መብረቅ በየሄዳችሁበት ነው እንደ ዝም ብላችሁ የምታፈቅሩ? ምን ልትሆኚ ነው አንቺ ደግሞ ጆከርን ያፈቀርሽው? ምን ነው ሸዋ? አረ ተው ሴቶች ተው፣ ተሰተሩ። ጆከር ባለ ትዳር ነው እንደው አይፈልግም። ልጁ ሊደፉት ነው እንደ ጆከር ያፈቀርኩ ብሎ ደፉት እኮ ልጁ። የጆከር አፍቃሪ በዛ። በአይን ሳታዩት እንዲህ ወደዳችሁ፣ ድምጹ ማረካችሁ። መቼውንም በአካል አታቁት፣ ምኑን አታቁት፣ ድምጹ ማረካችሁ። ይሄ ጉርነን ያለ ድምጹ በቃ ልባችሁን ሰብሮ ገባ። አረ የሚሰብር ነገር ይስበርሽ። አረ እንደውም ጉድ ነው እንዴ! ባለ ትዳር ነው። ወይኔ ይድብኛል። አሁን እንግዲህ ይሄድብኛል። ጆሮዬን ነው ምን ነው ያፈቀርኩት? ሀውዬ የኔ ፍቅር ባልሽን ለሚስቴ ጠዋት ላኪው። ምን አንተ ወንድ አይደለ እንዴ? ወንድ አይደለ ወይ? ቀሚስ ልበሳ ለሚስቴ ባልሽን ላኪ። ወንድ አይደለም አንተ? ወንድ ምልክላት ነኝ ወይ? ቀሚስ ልበሳ ለሚስቴ ይላል እንዴ? ወዲያ ቀሚስ ልበስ በቃ። ሰው ወንዱ ነው ለሴት ወንድ ይልካል እንዴ? አይፈልግም እሱ። እኔ አለሁ ቲጄ ባልሽ ባሌ ነው። አሜን። ወሬ ቀንሺ ባወራስ 24 አውል ማን አባቱ ምን አገባው? ስሰራ እረፊ ብለኛል ይመስላል። አትመጻደቁ። እዚህ የመጣችሁ ነው ጻድቅ አልወድ። ቀለበቴን ላሳያችሁ። ቀለበትሽን እኔ አልገዛውም፣ ባሌ ነው የገዛ። ስንት እንደገዛ አላውቅም። እኔ ላሳያችሁ። አያምርም? ላግባሽ የምትሉ ግን ጤነኛ አይደላችሁም። እኔ ባለ ትዳር ነኝ። ብትጠበስ ላሱ አትሸተኝም።
ከባሌ ውጪ ወንድ ያለ አይመስለኝም። ይቅርታ አድርጉልኝና ኦኬ ሁሉም ወንድሜ ነው የሚመስለኝ ከባሌ ውጪ። ምንም እንኳን እንደው አላስባችሁም ሁላ ከባሌ ውጪ ወደ ውጪ አልፈልግም። መቼም ውስጥ ያትከቡ ብትጠበሱ እንደው ቆርጣ ማለት ነው ሰዓት ላይ ብትጥል አይሸተኝም። ማማይን ፈልጌ ነበረ ከቅልፏ ተነሳች። አመጣሁት አልተነሳችም ተኝታለች። ምን ነው እናንተ ሜሎናን ካላመጣሽ አንቺን አንፈልግም አላችሁ። ጭራሽ ካዳችሁኝ እንዴ በልጄ? እኔም መሰለኝ መጀመሪያ ያገኛችሁ እሷ በቀደም መታ በልጄ ካዳችሁኝ። ፈጣሪ ሆይ በጋራ ብንጠቀም ድስት መሰለህ እንዴ? በጋራ አይቻልም። ሚስትና ባል በጋራ አይቻልም። ድርድር የለም። በአገርና በሚስትና በባል ቀልድ የለም። እሺ ድስት ምትዋዋስ በድስት ለምደ በጭልፋ ለምደክ ደግሞ ጭራሽ በሚስትና በባል መጣችሁ መዋዋስ እዛው በድስታችሁ። ድስት ራሱ አላውስም እኔ እንኳን ባሌ የለም ወይ ገዝቼ ሰጥሻለሁ ድስትሽን። ባሌን ግን ድንበሬንሽን ጠብቂ። ጭልፋ የተዋሳችሁ ጸጣልን፣ ድስት የተዋሳችሁ ጸጣልን፣ ጀበና የተዋሳችሁ ጸጣልን፣ ሲኒ ስትዋሱ ጸጣልን። ጭራሽ ብላችሁ ባል ላይ መጣችሁ ሙቼ። አራት አመት የቆየም አለ። አርፈሽ አትቀመጪ። ምን ማአት ናት እቺ ደግሞ?